አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልና ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ነው ያለው አልሐምዱሊላህ። እናንተ እንዴት ናችሁ? ስራስ፣ ጤና፣ ህይወት፣ አፊያ ሁሉ መልካም ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ሁሉ ሰላም ሁሉ አማን። በያላችሁበት ያለ ረህመትና እዝነት እንደውረድ ይጠብቃው ከናንተ ጋር አይለይላለው። ቻናሌን ሰብስክራይብ፣ ሼር፣ ኮሜንት ያደረጋችሁ አብራችሁን ከኔ ጋር ቆዩ። በያላችሁበት ሰላማችሁን አላህ ያብዛልኝ። ረመዳንኩም ሙባረክ፣ ሸህሩ ረመዳንኩም ሙባረክ ብያለሁ። አላህ ሱብሃነሁ ወተዓላ ለተከበረችና ለተወደደች ውብ ለሆነችው ወር ለ1447ኛው የረመዳን ወር ጾም በሰላም እንኳን አደረሳችሁ አደረሰን ሁላችንም። አላህ ሱብሃነሁ ወተዓላ ጾሙ ከሚጠቀሙት ቀርቶ ኸይር ስራ፣ መልካም ንግግር፣ መልካምን ስራ ሁሉ ነገር ኢባዳችን፣ ቁዋችን፣ ሁሉ ነገራችንን አላህ የሚቀበለን ወራት አላህ ያደርግልን። መልካም የጾም ጊዜ ይሁንላችሁ። የታማም አፊያ የሚያገኝበት፣ የሞት ጀነት አልፈርዶስ የሚያገኝበት። ወጣቶች እንግዲህ ኸይር ስራ በመስራት ኸይር ንግግር በመናገር መልካሙን ሁላ የሰሩ እችን ወር እንደሚያሳልፉ አላህ ያደርገን ያደርጋችሁ ያ ረቢ ኢንሻአላህ። ጾም በጣም ወላሂ ላዚም በጣም ውብ የሆነ ደስ የሚል ወራት ናት እና ረመዳን ማለት በአመቱ አንድ የተከበረችና የተወደደች በረመዳን በምንድን ነው በአመት አንድ ጊዜ አንድ ወር ከስድስት ቀኗ የምትጾምና ውብ የሆነች ቀናቶች ናት እና አላህ የምንጠቀምበት ያደርገን። ኢባዳችንን፣ ቁዋችንን፣ ሁሉ ነገራችንን አላህ ሱብሃነሁ ወተዓላ ወዶ መርጦ ፈቅዶ አላህ ይቀበለን ያ ረቢ ሙሉ ኢባዳችንን። ጾም ማለት ለሰው ልጅ በጣም ሙርታህ የሚያደርግበት ነፍሱን፣ ሁሉ ነገሩን፣ እግሩን፣ በአጠቃላይ አካላቱን ለአላህ ሰጥቶ ወደ አላህ የሚቀርብበትና የሚጠገበት ነው ጾም ማለት እና አላህ ጾማችን የምንጠቀምበት ያደርገን ኢንሻአላህ። ረመዳን የውብ ሀገር የጀነት ናትና አላህ ሱብሃነሁ ወተዓላ ቃሉ ቁርአኑ የወረደበት ረመዳን ወር ነውና ለዛም በጣም የምትወደድ ውብ የሆነች ረመዳን ናትና ሁሉም ሰው የእውነቴ ነው የምላችሁ፣ ሁሉም ሰው ረመዳን ሲደርስ ሁሉም በቃ በኢማኑ ደኢፍ የሆነ ራሱ በረመዳን ወር በጣም ነቃ ያለ ተነቃክቶ ነው ረመዳንን የሚጾመው። ለኛ እስላሞች ማለት ሁሌም ለኛ እንትናት ያኒ አልሐምዱሊላህ ረብል ዓለሚን እስልምና አላህ ሱብሃነሁ ወተዓላ ወዶ ፈቅዶ ስለሰጠን ለሱ ክብርና ምስጋና ለሱ ይገባዋልና ምክንያቱም እስልምና ማለት በቃ እንደው ምን ብዬ ልንገራችሁ፣ እስልምና ማለት በቃ የህይወት ብርሃን ነው ማለት ነውና ብርሃን ነው፣ ላወቀበት ብርሃን ነው፣ ለላወቀበት ደግሞ ጨለማ ነው ማለት ነው። اللهم صل وسلم على نبينا حبيبنا محمد لا حول ولا قوة الا بالله። እናም ሌላችሁ ፈለኩት ምንድነው አላህ ሱብሃነሁ ወተዓላ ኸይርን ስራ ምንሰራበት፣ ሸሩን ምናርቅበት፣ መልካሙን ንግግሮችን ሁላ በአጠቃላይ ምናወራበት ጠንካራ የሆኑ ባሪያ አላህ ያደርገን ያ ረቢ። ጾማችንን አላህ ይቀበለን። በኢባዳ እንበረታ፣ በዝክር፣ በቁዋ፣ በዘካአ፣ በኢባዳ፣ በሰላት፣ በቁርአን የቻልነው ወላሂ እኛ አላህ ሱብሃነሁ ወተዓላ ከአቂማችን በላይ አንዲትም ነገር አይጠይቀንም። ከአቂማችን በላይ አንዲትንም ነገር አይጠይቀንም አላህ ሱብሃነሁ ወተዓላ ማለት ነውና በአቂማችን በቻልነው በቃ በአቂማችን በቻልነው ጠንከር ብለንና በርታ ብለንና ወደ አላህ እንድንጠጋ ረመዳንን ወር በቃ በተለየ ነገር እንድናሳልፋት በአክብሮት ጠይቃችኋለሁ። ምክንያቱም ለኛ ሁሌም ያኔ እንትን ነው። ነገር ግን ረመዳን ወር ደግሞ በጣም ትለያለች በቃ ውብ የሆነችን ወር ስለሆነች ማለት ነውና ለእስላሞች ሁሌም ያኔ ጾም ነው፣ ሁሌም ረመዳን ነው፣ ሁሌም ደስታ ነው፣ ሁሌም ብርሃን ነው። ገባችሁ አይደለም? ሁሌም ብርሃን ነው፣ ሁሌም ደስታ ነው።
ስለዚህ ረመዳንን ደግሞ ይበልጥ ደግሞ ሞቆ ደመቀ ተደርጎ በቃ በጣም ሀታ ዲባቡ ራሱ በተራዊ በሰላት በቁርአን በዚክር በዘካአ መልካም ንግግሮች መልካም ስራዎችን ምናበዛበትና ነውና አላህ ሱብሃነሁ ወተዓላ መልካሙን ከሚሰሩት ያደርገን፣ መልካም ንግግር ከሚያወሩት ያደርገን፣ መልካም ነገሮችን ኢባዳችንን ሁላ አላህ ሱብሃነሁ ወተዓላ ቁዋውን ያብዛልን ያ ረቢ። ኢንሻአላህ በርቱ፣ ጠንክሩ፣ እንበረታ፣ ቆፍጠን ጠንከር እንበል። ኢባዳችንን በጣም መጠንከር አለብን። ሀታ ተራዊ ራሱ አሁን ብዙ ጊዜ ሴቶች ያኔ የቤት ውስጥ አጋዥም ስለሆነ ወይም ሰራተኛም ስለሆነ ያኔ በጣም ሰውነታችን ያኔ በስራው ሁኔታ ሰውነታችን ላይታዘዘን ይችላል ማለት ነው። ወላሂ የቻነውን በቃ የቻነውን ስላችሁ እንዴት ነው ሁለቱም ረካ አይሁን ሶስቱም ረካ አይሁን የቻነውን በቃ አያችሁ ግዴታ 11ዱን ተረዊ 11ዱን ያኔ ከነውትሩ 11 ነውና ያንን ሁላ ግዴታ ሲገዱ አይደለም የሚለን አላህ በሚንችለው ነው እንጂ በማንችለው ነገር አላዘዘንም ማለት ነውና በሚንችለው ነገር ብንበረታ እንበረታ። የቻልናትን ተራዊዬ ሰግደን አፋችንን እስተግፋር እያበዛን በነገራችን ላይ ምንድነው እኛ ጾመኞቹን ራሱ ማስፈጠራችን የእውነቴ ነው የሚላችሁ ትልቅ አጅር ነው ያለን ማለት ነው። ትልቅ አጅር ማለት ነው። አጅራችንን በጣም እጥፍ ነው። ምክንያቱም አያችሁ የእውነቴ ነው የሚላችሁና የእናንተ አጅር የእናንተ ምንዳ እንዳለ ሆኖ እንኳን በሚታስፈጥሩት ሰው ራሱ የዛም ሰው ሳይቀነስ የእናንተም ሳይቀነስ ለእናንተ አጅር ሲጨመር ሱብሃንአላህ። የኛ አላህ ይህንን አክል ቸርና መልካም የሆነ ፈጣሪ አላህ ሱብሃነሁ ወተዓላ ነው። ምድርና ሰማይ የፈጠረው አላህ ሱብሃነሁ ወተዓላ ነው ያለነውና እንደዚህ መበርታት መጠንከር በኢባዳችን በቁዋችንን መጠንከር አለብን። መልካም ንግግሮችን በማውራት በቃ አለረል በቃ ስለ ምግባራችን ሁሉ ነገራችንን አሳምረን ወደ አላህ ጠጋ እንበል። አላህ ሱብሃነሁ ወተዓላ ደግሞ ወንጀላችንን የሚምርበት የእውነቴ ነው። አስቡት አሁን በአመቱ ዞሮ በሚመጣው ጾም ወንጀላችን አመቱ ሙሉ የሰራነውን ወንጀል ይምርልናል ማለት ነው። አያችሁ አይደለ? እንደገና ደግሞ ሱና ሰላት ስንሰግድ እንደ ፈርድ አክል የሚቆጠርልን ነው ሱና ሰላት። የእውነቴ ነው የምላችሁና ሱና ሰላት ሰግደን እንደ ፈርድ የሚቆጠርልን ነው። እንግዲህ ፈርድን ሰላት ደግሞ ስንሰግደው አጅሩ ምን አክል መገመት አያቀተናም። የእውነቴ ነው የምላችሁ ማለት ነውና ስለዚህ በአንዳንዱ ሰላት ውስጥ በአንዳንዱ እስትግፋር ውስጥ ለኛ አጅር አለን። ገባችሁ አይደለም? አጅራችንን አላህ ሱብሃነሁ ወተዓላ በጀነት ፈርዶስ ይክፈለን። ምክንያቱም እቺ ዱንያ ላይ ብዙ መባላት መጣላት መኮራረፍ ሁሉ ነገር በቃ አዱንያ ላይ ሁሉ ነገር ጃይዝ ነው ማለት ነው። የእውነቴ ነው የምላችሁ አዱንያ ላይ ጠፊ ናት። ለምሳሌ አንድ ቤት እንግድነት ሄደን ሲመሽ ወይም ደግሞ ጧት ሄደን ከሆነ ሲመሽ ወይም ደግሞ እንትን ማምሻ አካባቢ ሄደን ከሆነ አድረን ነው ወደ ቤታችን የምንመለሰው ማለት ነው። አዱንያ ማለት ልክ እንደዛ ናት። ገባችሁ አይደለም? መቼ ጤለናት እንደምንሄድ ምንም ነገር የምናውቅ ነገር የለም። በቃ አለረን የሆነ መቃጠል ለዱንያ በቃ አስለን ለዱንያ መቃጠል ሲረተረሂ መቁረጥ ከቤተሰብ መጣላት ከዘመድ አዝማት ከዘመድ አዝማት ሐቃችን የሎነን ዱንያ ለመውሰድ በቃ አላቅም ግብን እንፈጥራለን ማለት ነው። መቼ እንደምንሄድ ግን ወላሂ ማናችንም አናቅም ካላህ ከአንድ አላህ በስተቀር ማለት ነው። እና ለዚች ዱንያ ጠፊ ለሆነሽ ዱንያ ስንሄድ ደግሞ እንደሚታቆት ነው። ሴት ልጅ ከሆነ 5 ከፈን ነው የምንወስደው። ወንድ ልጅ 3 ከፈንን ነው ይዞ የሚሄደው ማለት ነው። የእውነት ከዚች በስተቀር እኮ ሌላ ንብረታችን እኮ ከኋላችን ተከትሎ አይደም። ቤት ይሁን መኪና ይሁን ብር ይሁን ልጆች ይሁኑ አባት እናት ይሁን ከኛ ተከትሎ አይሄድም ማለት ነው። ያ ማለት ስራችን ብቻ ነው ከኛ ጋር ተከትሎ የሚሄደው። ብዙዎቻችን ይሄን ነገር ትተን ለአዱንያ ብቻ ታንገብግበን ወላሂ አላቀም ሀታ በብራችን ባጠራቀም ነው ብራችን እንኳን ዘካ እንኳን ደርሶበት
ዘካ የማናወጣ ጀግናዎች ነን ያለ ነው ማለት ነው። ያ ማለት በቃ አዱንያ እቺ ብር ትጎድልብኛለች፣ እቺ ብር እንደዚህ ትሆንብኛለች በሚለው ተልካሻ ምክንያት አኬራችንን ድፍ ድርግፍ አድርገን እናጠፋለን ማለት ነው። በእሳት ሞቁ ባለ እሳት ውሃ ሲከለስበት እንዴት ነው በቃ አዱንያችን እንደዛ ነው አድርገን ወደ አኬራችን ላይ የምንሰራውን ስራ ወይም ለአኬራ የምናገኘውን ሚንዳችን ይሄንን አክል የምታበለሽብን ማለት ነው። እስልምና በብዙ ነገሮች አዞናል፣ በብዙ ነገሮች። ስለዚህ ሁሉንም ነገር ጥንቃቄ እናደርግ፣ ወደ አላህ እንመለስ፣ አላህን እንፍራ። የእውነቴ ነው።